የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የእስራኤል ኢራን ጦርነት አራተኛ ቀኑን በያዘበት በዛሬው ዕለት ቴህራን ለቴል አቪቭ ሲሰልል ነበር ያለችውን አንድ ዜጋዋን በሞት መቅጣቷ ተሰምቷል። የሞሳድ ቅጥረኛ ሆኖ ሲያገለግል ነበር የተባለው ዜጋዋን ኢራን ዛሬ ከእስር ቤት አውጥታ በስቅላት ትቅጣው እንጂ በቁጥጥር ስር ያዋለችው ባለፈው ታህሳስ ወር ነበር። ይህ በእንዲህ እንዳለ የእስራኤል ኢራን ጦርነት የሰው ሕይወት እየቀጠፈና መሠረተ ልማት እያወደመ አሁንም ቀጥሏል። እስራኤል በኢራን ላይ የምትፈጽመውና ውጤታማ ነው የሚባለው ወታደራዊ ጥቃት የጀርባ አጥንት ቀድሞ የሚከናወነው በሞሳድ የሚመራው የስለላ ተግባር ነው ይባላል። የኢራን የመረጃና የደህንነት ተቋማትም ቢሆኑ የዋዛ እንዳልሆኑ ይነገራል። ሁለቱ የቀጠናው ኃያላን አንገት ለአንገት ተያይዘዋል። የእስካሁኑ የውክልና ግጭት ወደ ግንባር ለግንባር ጦርነት ተቀይሯል። ተስፋ ያለነ ጉዳዩን በዝርዝር ተመልክቶታል። እስማኤል ፈክሪ ይባል ነበር። ኢራን ሰውየውን ባለፈው ታህሳስ ነበር በቁጥጥር ስር አውላ ወደ ወህኒ የላከችው። የገዛ ሀገሩን ለገንዘብ ሲል ክዶም ለጠላታችን እስራኤል ሲሰልል ደርሼበታለሁም ነው ያለው የኢራን መንግስት። በሞሳድ ተመልምሎ ለእስራኤል ሲሰልል ኖሯል የተባለው ኢራናዊ እስማኤል ፈክሪ ዛሬ በስቅላት ነው የተቀጣው። ለኢራን መንግስታዊ ቅርበት አለው የሚባለው ፋርስ ኒውስ እንደዘገበው እስማኤል ፈክሪ ከሞሳድ ወኪሎች ጋር የግንኙነት መረብ በመዘርጋት የገዛ ሀገሩን ኢራንን እየመረጀም ወደ እስራኤል የነጠሩ የስለላ ውጤቶችን ሲያቀብል ቆይቷል። ከእስራኤል ጋር እያካሄደች ያለችው ጦርነት አራተኛ ቀኑን በያዘበት ዛሬ ሰኞም ኢራን ዋና ትኩረቷን የሞሳድን የስለላ መረብ መበጣጠስ ላይ አድርጋለች። ከፊል መንግስታዊ የሆነው ታስኒም የዜና አውታር በበኩሉም የሞሳድ ሰላዮች ናቸው የተባሉ ሁለት ሰዎች መያዛቸውን ምንጮቹን ጠቅሶ ዘግቧል። ረይ በተባለችው የኢራን አውራጃ ነው ልዩ ፖሊሶች ሁለቱን ተጠርጣሪ የሞሳድ የውስጥ ሰላዮች በቁጥጥር ስር አውለናል ያሉት። እስራኤል ባለፈው ሐሙስ ለአርብ አጥቢያ በቴሄራን ሰዓት አቆጣጠር ከሌሊቱ 9 ሰዓት ጥቃት መክፈት በጀመረች በሰዓታት ውስጥ ነበር ኢራን አሉኝ የምትላቸውን ቁልፍ ወታደራዊና የኒኩለር ባለሙያዎችን የተነጠቀችው። የኢራን አብዮታዊው ዘብ ዋና አዛዥ ሁሴን ሰላሚን ጨምሮ በትምህርትና በተሞክሮ የካበተ ልምድ ይዘው የነበሩ ምርጥ መኮንኖቿን የወታደራዊ ስለላና የመረጃ ደህንነት መሪዎቿንና ባለሙያዎቿን ዛሬን ጨምሮ በአራቱ ቀናት የእስራኤል ጥቃት በሞት ተነጥቃለች። እስራኤል F-35 ስቲልዝ ጄቶችን ጨምሮ 200 በሚቆጠሩ የጦር አውሮፕላኖች ጭምር በመታገዝ 100 በሚጠጉ የኢራን ኢላማዎች ላይ ድብደባ ማካሄዷ ነው የሚነገረው። ዛሬ እንደተሰማው ከሆነም ታዲያም ቀደም ከተገደሉት ጀነራሎችና 5 የኑክሌር ሳይንቲስቶች በተጨማሪም ኢራን አሁን አሉኝ የምትላቸውን ወሳኝ መሪዎቿን በማጣት ላይ ናት። ቀደም ሲል ዋና አዛዡን ጀነራል ሁሴን ሰላሚን ያጣው የኢራን አብዮታዊ ዘብ ዛሬ ደግሞ የወታደራዊ መረጃ ኃላፊው ጀነራል ሞሐመድ ካዜሚ በእስራኤል ጥቃት ተገድለውበታል። ኢራንም ከባድ የአጸፋ ምላሾችን መስጠቷን ቀጥላለች። በቴል አቪቭ በሃይፋና በሌሎችም አካባቢዎች ከባድ ጉዳቶችን ያስከተሉ ጥቃቶችን ፈጽማለች። ይሁንና ኢራን ቁልፍ ወታደራዊና የደህንነት መሪዎቿ እንዲሁም የኑክሌር ሳይንቲስቶቿ በዚህ እስራኤል ዘመቻም እየተለዩ እየተነቀሱ መገደላቸው አሳስቧታል። ለዚህም ይመስላል በቴህራንና በመላ ሀገሪቱ የተተበተበውን የሞሳድ የስለላ መረብ ወደ መበጣጠስ ያመራችው። ባለፈው ታህሳስ ለሞሳድ ሲመርጅ ደረስኩበት ብላ በቁጥጥር ስር ያዋለችውን ዜጋዋን እስማኤል ፈክሪን ዛሬ በስቅላት መቅጣቷም የዚህ ማሳያ ተደርጎ ተወስዷል። የእስራኤል ሞሳድ በኢራን ውስጥ ብርቱ መረብ ዘርግቶ ስለመቆየቱ ሰሞኑን የእስራኤል ጦር በወሰዳቸው እርምጃዎች ውጤታማነት መመዘን ይቻላል የሚሉ አሉ። ኢራንም በእርግጥ
እንደ ወታደራዊ አቅሟ ሁሉም ምርጥ የስለላ ተቋማትና ባለሙያዎች እንዳሏት ይነገራል። በአንድ ወቅት ለኢራን ይሰልል የነበረ አንድ ሰው የእስራኤል ጠቅላይ ኤታማዦር ሹም በነበሩት ጀነራል ቤኒ ጋንጽ መኖሪያ ቤት በቤት ሰራተኝነት እስከ መቀጠር ደርሶ እንደነበር የሚታወስ ነው። የነጠሩ መረጃዎችን ከእስራኤሉ ጀነራል የእጅ ስልኮችና ከላፕቶፖቻቸው ጭምር ወደ ኢራን ሲልክ ከርሟል። ያ የኢራኑ ሰላይ እስራኤልም ሆነች ኢራን እንደ ወታደራዊው ሁሉ በመረጃና በስለላ የዳበሩ ተቋማትና ባለሙያዎች ያሏቸው ሀገራት መሆናቸውን ለማመላከት እንዲህ ያሉ አስረጂዎችን የሚጠቅሱ አሉ። አሁን እስራኤል በኢራን ላይ ያካሄደች ባለው ጥቃት የሀገሪቱን ከፍተኛ መሪ አያቶላህ አሊ ኻሜኒን በግል ኢላማ በማድረግ ለመግደል ተዘጋጅታ እንደነበር ዘገባዎች ጠቁመዋል። ይሁንና ሐሳቡ ከእስራኤል በኩል የቀረበላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኻሜኒ እንዳይገደሉ የትዕዛዝ ያህል ማሳሰቢያ ለእስራኤል መስጠታቸውም ነው የሚነገረው። ሀገራትና ዓለም አቀፉ ማህበረሰብ ደግሞ እስራኤልና ኢራን የመሳሪያ አፈሙዛቸውን አዘቅዝቀው ወደ ንግግር እንዲያመሩ በመወትወት ላይ ይገኛሉ። ለጦርነት ሚሳኤሎች እንደ ዝናብ እየዘነቡ ነው ብሎ ሲኤንኤን በፊት ለፊት ገጹ ላይ አውጥቶታል። ዶናልድ ትራምፕ የቡድን ሰባት አባል ሀገራትን ስብሰባ ትተው ሊመካከሩ ወደ ሀገራቸው መመለሳቸው እንደዚሁ ተሰምቷል። በዛውም ደግሞ ቴህራን ወደ 10 ሚሊዮን የሚጠጉ ነዋሪዎቿን የቴህራንን ነዋሪዎች የዋና ከተማዋን የቴህራንን ማለት ነው ነዋሪዎች ኢቫኩዌት አድርጎ ወይም ደግሞ ታውጣ ምናልባት ጉዳቱ ከዚህ የበለጠ እንዳይሆን የሚል ነገርም እንደዚሁ ተናግረዋልና ምን አስበው ነው የሚል ነገርም ሁሉ በዛው ተነስቷል። ቤንያሚን ኔታንያሁ ደግሞ እስራኤሉ ጠቅላይ ሚኒስትር ማለት ነው ኢራንን በጣም ወደ ኋላ ረጅም ዘመን ወደ ኋላ ጎትተናታል፣ በተለይ ደግሞ በዚህ በኒውክሌር ኃይሏ ላይ ከፍተኛ የሆነ ጉዳትን አድርሰናል፣ 3 ዋና የተባሉ ቦታዎችንና ሳይንቲስቶቿንም እንደዚሁም ገለናል የሚል ነገር ተናግረዋል። የእሳቸውን ጉዳይ ግን ያረጋገጠ አካል እንደሌለ ነው መረጃዎች የሚናገሩት። ወደ ትንታኔ ጉዳያችን እናመራለን። የቡድን ሰባት መሪዎች ጉባኤ በካናዳ ተጀምሯል። ስብሰባው ከታቀደበት አጀንዳ ውጪ የእስራኤል ኢራን ጦርነት ጉዳይ በአዳራሹ እንደሚጎላ ተገምቷል። ኢራንና እስራኤል ጦርነት ተባብሶ ቀጥሎ አንዱ በሌላው ላይ ከፍ ያለ ጉዳት እያደረሰና ከሁለቱም ወገን ዜጎች እየሞቱ ነው። ዝርዝሩን ሳሙኤል እንዳለ እንደዚህ አዘጋጅቶታል። ፕሬዝዳንት ዶናልድ ትራምፕ የተገኙበት የቡድን ሰባት በኢንዱስትሪ የበለጸጉ ጥቂት ሀገሮች መሪዎች በካናዳ ሲሰበሰቡ አጀንዳቸው የፕሬዝዳንት ትራምፕ ርኅራኄ አልባ የታሪፍ ጫናና የንግድ ጦርነት ላይ ተጽዕኖ ለማድረግና ለማላላት ነበር። የፕሬዝዳንቱን አንዳንድ ስሱ ንግግሮችና አቋሞች ለምሳሌ አዘጋጇ ሀገር ካናዳ 51ኛዋ የአሜሪካ ግዛት ትሆናለች፣ ግሪንላንድንም እንጠቀልላለን፣ ፓናማ ቦይም ወደ ጥንታዊ ገንቢውና ባለቤቱ አሜሪካ ይመለሳል ማለታቸውን ለማስቀልበስና ከተቻለም ለማስፈራራት አለበለዚያም ለማግባባትና ለመለማመን ያለመ ነበር። አርብ ዕለት እስራኤል እጅግ ሲፈራና ሲሰጋ የነበረውን በኢራን ላይ የአየር ጥቃት መፈጸሟን ተከትሎ የቡድን ሰባት የመሪዎቹ የ3 ቀን ጉባኤ የተገነባበት አጀንዳ ፈራረሰ። አናት እግር አናት ሆነ። የካናዳውን የቡድን ሰባት የመሪዎች ጉባኤ አሁን ከሁለቱ ሀገሮችና ከቀጣናውም አልፎ የዓለም ስጋት የሆነውን የቴህራንና የቴልአቪቭ ፍጥጫ ይቆጣጠረዋል። የአውሮፓና የአሜሪካ የትራንስአትላንቲክ ግንኙነት መሸካከር አጀንዳዎች በኢራን እስራኤል ጦርነት ጥላ ስር ገቡ። ዓለም በቀላሉ ወደ ነውጥና ወደ ትርምስ ሊገባ እንደሚችል ተጨባጭ ሕይወት ያለው ማረጋገጫ የሆነው የእስራኤልና የኢራን ጦርነት እንደ እስራኤል ሐማስ ወይም እንደ እስራኤል ሂዝቦላ ጦርነት በቀላሉ የሚልምና የሚለመጥ መሆኑ ግን አጠራጣሪ ነው። መዘዝ እንዳያመጣ ተፈርቷል። የኒውክሌር ሳይንቲስቶች እስካሁንም የኢራን የኒውክሌር ፕሮግራም ቦምቡን አስታጥቋታል ወይም ሊያስታጥቃት ጫፍ ላይ ደርሷል እያሉ ባለበትና የኒውክሌር ቦምቡ ባይኖር እንኳን ያለማችው ዩራኒየም ከኒውክሌር በመለስ ከባድ ዓለማዊ ጉዳት የሚያደርስ ያልተጠበቀ ፍንዳታ ሊያመጣ ይችላል በሚል ስጋት ማሳደራቸው አልቀረም። ፕሬዝዳንት ዶናልድ ትራምፕ ባሉበት የቡድን ሰባት አባል ሀገራት ካናዳ፣ ፈረንሳይ፣ ጀርመን፣ ጃፓን፣ ብሪታንያና የአውሮፓ ህብረት ከሌሎች ያዘጋጁ ሀገር ካናዳ ጠቅላይ ሚኒስትር ማርክ ካርኔ የጋበዟቸው ህንድ፣ ዩክሬን፣ ብራዚል፣ ደቡብ አፍሪካ፣ ደቡብ ኮሪያ፣ አውስትራሊያና ሜክሲኮ እንዲሁም የተባበሩት አረብ ኤሚሬትስ የአሜሪካና የአውሮፓን የአሜሪካና የኔቶን የአሜሪካና የካናዳን የፖለቲካና የኢኮኖሚ ስንጥቃት ለማከም ተጠራርተው ተዘጋጅተው ነበር። ፕሬዝዳንት ዶናልድ ትራምፕ ባይስማሙበትም ጉባኤው የአሜሪካንን ከኔቶና ከዩክሬን ማፈንገጥ ለመመለስ በሩሲያ ነዳጅ ላይ የዋጋ ጣራ ለማስቀመጥና ምርቷን ለማርከስ ሰውየው እሺ ማለታቸው ቢያጠራጥርም መድረኩን ለዚህ ዓላማ ለመጠቀም አቅደው ነበር።
እቅዱ የኢራንና የእስራኤል ሚሳኤልና ቦምብ በታተነው እንጂ። ጠቅላይ ሚኒስትር ማርክ ካርኔ የካናዳን ሉዓላዊነት በተመለከተ ለማስረጽና ለማጽናት እንደ ዩክሬን ባሉ አካባቢዎች የሰላምና የመከላከያ ግንቦችን ለማጠናከር የኢነርጂ ደህንነትና የኢንቨስትመንት አጋርነትን ለማጥበቅ የታሪፍ ማነቆውን ለማስነሳት ጉባኤውን መሳሪያ አድርገው ሊጠቀሙበት ነበር። አልሆነም። መካከለኛው ምስራቅ ለዘመናት ሲጠበቅና ጉሹ ፈልቶ ሲሾመጥር በቆየው የኢራን እስራኤል ግጭት ታምሷል። ትላንት ጠዋት በኢራን በተሰነዘረ የባሊስቲክ ሚሳኤል ጥቃት የእስራኤልን አይረንዶም ወይም የሚሳኤል መከላከያ ጋሻ ደርምሶ ቴልአቪቭን አናውጧል። ከ10 ያላነሱ ዜጎች ሲሞቱ ግጭቱ ከተጀመረ በጠቅላላው ወደ 30 የሚጠጉ እስራኤላውያን ሕይወታቸውን አጥተዋል። በኢራን በኩልም የአገሪቱ የጤና ሚኒስትር እንዳለው በእስራኤል በተጀመረው የአየር ጥቃት እስካሁን 424 ኢራናውያን ሞተዋል። የቴህራንን የተሳካ የሚሳኤል ጥቃት ተከትሎ እስራኤል የበቀል እርምጃው በኢራናውያን ላይ ይብሳል፣ ኢራናውያን ከቴህራን ከፍተኛ ቦታዎች በአስቸኳይ እንዲለቁ አለበለዚያ ግን ዋጋውን ይከፍላሉ ብላለች። ጉዳዩን የኢራን ፕሬዝዳንት የጠላት የስለልቦና ወታደራዊ ተልእኮ ነው፣ ማንም የትም አይሄድም፣ ቆመን እንመክታለን ብለዋል። በሌላ በኩል የእስራኤል የአየር ጥቃት በቴህራን ፋራቢ የተባለውን የአይምሮ ግዙፍ ሆስፒታል መምታቱ ተነግሯል። ጥቃቱን ተከትሎ ኢራን እንዳለችው አሁን እስራኤል የሚሰማ ዓለም አቀፉ ማህበረሰብ ካለ ዓለም አቀፍ የጦር ሕግ የጣሰ የጦር ወንጀል እስራኤል እየፈጸመች ነው ብላለች። እስራኤል በሌላ ወገን በእስራኤል የሃይፋይ ከተማ ሰላማዊ ዜጎችና መኖሪያ አካባቢዎች ላይ ቴህራን ላደረሰችው የሚሳኤል ጥቃት ምላሽ መሆኑን ትናገራለች። ታዛቢዎች በጦርነት ሁሌም በሁለቱም ወገን ሰላማዊ ዜጎች ዋጋ የመክፈላቸውን ሐቅ እንደሚያረጋግጥ ይናገራሉ። ይህ በእንዲህ እንዳለ የቡድን 7 ሀገሮች የመሪዎች ስብሰባም እስራኤልና ኢራንን ምን እናድርጋቸው እያለ እየመከረ ባለበት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ወደ ድላችን እየተቃረብን ነው ብለዋል። የእስራኤልን የአየር ኃይል የጦር ሰፈር የጎበኙት ጠቅላይ ሚኒስትሩ እስራኤል የቴህራንን የአየር ክልል ሙሉ በሙሉ ተቆጣጥራለች ብለዋል። በኢራን ልናሳካ የምንፈልገውን ሁለቱን ዋነኛ ግቦች እየመታን ነው። አንዱ የኢራንን የኒውክሌር ተቋማትና ስጋቱን መደምሰስ ሲሆን ሌላው የኢራንን የሚሳኤል ጥቃት መመከትና ማምከን ነው ብለዋል። ልዩነታችን አሉ ኔትንያሁ፣ እኛ ኢላማ ያደረግነው ወታደራዊና የኒውክሌር ጣቢያዎችን ነው። ኢራን ኢላማ ያደረገችው ደግሞ ሰላማዊ ዜጎችን ነው። የአየር ኃይላችን ልዩነት ይኸው ነው ብለዋል። ቢሆንም የተመታውን የቴህራንን ሆስፒታል ጉዳይ የጠየቃቸው አልነበረም። ከቡድን 7 አባል ሀገራቱ የካናዳ ጉባኤ ለኢራን ጠብ የሚል መፍትሄ መገኘቱ አጠራጣሪ ነው ይላሉ ተንታኞች። ሁሉም የቡድኑ አባል ሀገራት የኒውክሌር የጦር መሳሪያ ባለቤት የሆነች ኢራንን ማየት አይፈልጉም ይባላል። የቡድን 7 የቀደመ ፕሬዝዳንት ትራምፕን ለማሳመን ወይም ለማግባባት የተጠመደው አጀንዳ በቴልአቪቭ ቴህራን ጦርነት መጀመር ተኮላሸ እንጂ ከጉባኤው ኢራን ጠቀም መፍትሄ መገኘቱ አጠራጣሪ ነው። የአሁኑን እጅግ አደገኛውን የመካከለኛውን ምስራቅ ግጭት ለማርገብ ወይም ለመቀልበስ ወገንተኛው ቡድን 7 ሳይሆን የብሪክስ አባል ሀገራት የተሻሉ ናቸው የሚሉ ታዛቢዎች በርካታ ናቸው።